መጋቢ አዲስ ቃለ ጽድቅ ግርማ በፍጹም ጳጳስ አላሉ። የሊቁን የትምህርት የእውቀት ችሎታ ነው የተናገሩት። ነገር ግን ስራ አስኪያጁ ከኋላ ስለነበረ እሱ ከተናገረ በኋላ መጨረሻ ላይ እሱ በሄደበት መንገድ ካልሄዱ እንጀራቸውን ስለሚያጡ የእንጀራ ገመዳቸው ስለሚቆረጥ ልጆቻቸውን ማስተዳደር ስለማይችሉ የመጣውን እቀበላለሁ በሚል እሳቸውም ብፁዕ አባታችን እየቀፈፋቸው ብፁዕ አባታችን ብለው ተናግረዋል ማለት ነው። ምክንያቱም ዳዊት በኦሮሞነቱ የሚያምን ነው። የምዕራብ ሸዋ የአምቦና የጉደር ልጅ ነው። የነ አዳነች አበቤ የነ ታከለ ኡማ የነ አቡነ ሳይሮስ የነ ሽመልስ አብዲሳ የነ ስለሆነ ጊዜው ስለሆነ ያው መጋፈጥ ስለማይችሉ ሰውየው ሊቀ ጳጳስ ካህኑ እንትን ብሏል። እንግዲህ ስናገር ያው ቅድም ያልኳችሁን ይመራል የምናገረው እውነቱ ግን ይሄ ይህ ሰው ደግሞ የአማራ ይሆናሉ። በዛ ላይ ደግሞ ልክሰስ ካለ ፋኖ ካላቸው አለቀ። ፋኖ ይረዳሉ፣ ፋኖ እንትን ይላሉ ምናምን ካላቸው ቀጥቃጫቸው ብዙ ነው። ስለዚህ በሉ ያላቸውም ብለዋል። ቢሆንም ግን እሱ ይቅርታ ሲጠይቅ እሳቸው ደስ ብሏቸው ደብዳቤ ጽፈዋል ማለት ነው። እሳቸው ምን ብለው ነው የጻፉት? ለብፁዕ አቡነ ሪያቆስ አዲስ አበባና ሀዲያ ርዕሰ ሊቃነ ጳጳስ አዲስ አበባ ጉዳዩ ይቅርታ ስለመጠየቅ በንፋስ ስልክ ከሆነ የሚገጽ ራሳያም በሀገር ውስጥና በመላው ዓለም አገልግሎት በሚከተሉ አማኞች ፊት በዕለቱ ለትምህርተ ወንጌል የተሰየሙትን ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱን ሳስተዋውቅ በጵጵስና ስያሜ አጠራር ብፁዕ ብዬ በመጥራቴ በዚህም ድርጊቴ በመላው ኦርቶዶክሳውያን ዘንድ ብዥታና ቅሬታ እንዲፈጠር ምክንያት በመሆን እኔ መጋቢ አዲስ ቃለ ጽድቅ ግርማ የዚሁ ደብር አስተዳዳሪ በስም አጠራር ለፈጸምኩት ቀኖናዊ ጥሰት ይህንን የይቅርታ ደብዳቤ ከብፁዕነቱ እግረ መስቀል ስር ዝቅ ብዬ አቀርባለሁኝ። ምህረትትና ማለት ይሄ ሰው አይበድልም አይደለም፣ ሁላችንም እንበድላለን። ሰው አያጠፋም አይደለም፣ ሁላችንም እናጠፋለን። የደብሩ አስተዳዳሪ ካህኑ ሊቀ ካህኑ የሆኑ ትልቁ ሰው በቃ አጥፍቻለሁ፣ በድያለሁ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት የተሻገረችው በዚህ መንገድ ለዘመናት የኢትዮጵያ ቤተክርስቲያንን ያቆያት 3000 ዘመኗን እንድትይዝ ያደረጋት መንገዱን ያስጀመራ በህግ በስርዓት በቀኖና የታጠረች ስለሆነች ልክ እንደ ፕሮቴስታንት የፈለገው ሰው ተነስቶ የማያቦካት በቃ የታሰረ በፍሬም ውስጥ ያለች ፎቶ ማለት ናት። የኢትዮጵያ ጥንቅቅ ተደርጋ ተሰርታ ያለቀች ናት። ማውጣት አይቻልም። አባቶቻችን ሰርተው የጨረሱ ቀኖና ነው ያለ። ለዚህ ነው የምንጣላው። ለዚህ ነው መጽሐፍት እየተጠቀሰ ዲድስቅልያኖስ እንዲህ አይልም፣ ፍትሐ ነገሥቱ እንዲህ አይልም፣ ብሉያቱ ላይ እንዲህ አዲሳቱ ላይ እንዲህ ስርዓተ ቤተክርስቲያን እንዲህ አይልም፣ ቀኖና ቤተክርስቲያን እንዲህ አይልም ብለው ሊቃውንቱ ተሰባስበው የተሰራውን ጠቅሰው ይሄ አግባብ አይደለም፣ ይሄ ምንፍቅና ነው፣ ይሄ ህግ ጥሰት ነው እያሉ የዶግማውን የቀኖናውን የስርዓቱን እያመጡ የሚናገሩት ለጳጳሱ የሚያውናት ቤተክርስቲያን ብፁዕ አቡነ ገብርኤል በ1970ዎቹ መጀመሪያ ላይ ሳቱ። የካቶሊካውን ፍልስፍናና ትምህርት ይዘው ነጎዱ። ቅድስት ቤተክርስቲያን ጳጳስ ናቸው፣ የኤርትራ ሀገረ ስብከት ሊቀ ጳጳስ ናቸው፣ ጠራቻቸው። የሰጠቻቸውን ቆብ ወሰደች። ከዛ አቶ ኢያሱ አለቻቸው፣ ብፁዕ ያልኩህ እኔ፣ ቅዱስ ያልኩህ እኔ፣ አቡነ ያልኩህ እኔ፣ ገብርኤል ያልኩህ እኔ፣ ስሙን የሰጠው እኔ፣ ማዕረጉን የሰጠው እኔ፣ ልብሱን የሰጠው እኔ፣ ቅባቱን የቀባው እኔ አለችና ቅድስት ቤተክርስቲያን ታዲያ የእኔ ቡድን ተጫዋች ካሉት የኔን ማሊያ ለብሰህ ምን ታደርጋለህ? አቶ ኢያሱ ብያለሁ፣ በኢያሱነት ቀጥል ብላ ብፁዕ አቡነ ገብርኤልን የሐዋሳ ቅዱስ ገብርኤል ሊቀ ጳጳስ የነበሩትን አሁን በቅርቡ ያረፉትን በረከታቸው ይደርብንና እሳቸውን አሰናበተች ቤተክርስቲያን። አቶ ኢያሱ ብላ ማለት ጥፋ፣ ከዚህ አለቀ። አንተ አቶ ነህ እንጂ ከኔ ጋር የሚያገናኝ ነገር የለም። የሚመሳሰለው ከካቶሊክ ጋር ከካቶሊክ ጋር ሂድ ብላ ቤተክርስቲያን ይህን ውሳኔ ወሰነች። ከዛ ብፁዕነታቸው ከራሳቸው ጋር ተማከሩ። ቤተክርስቲያን ከታች ጀምራ አምጥታ ላይ ያደረሰቻቸው ናቸው። ካቶሊኮቹ ጋር ቢሄዱ አይቀበሏቸውም፣ ጴንጤዎቹ ጋር ቢሄዱ አይቀበሏቸውም። መናቅ ነው፣ በከሃዲነት መቆጠር ነው። ስለዚህ ራሳቸው ተጸጽተው መጥተው ቅዱስ ሲኖዶስን ተንበርክከው አጥፍቻለሁ ብለው ይቅርታ ጠየቁ። ቤተክርስቲያን ተሰብስቦ ቅዱስ ሲኖዶስ ተሰብስቦ እንደገና የወሰደውን መመለስ መስጠት ስለሚችል ቅድስት ቤተክርስቲያን የወሰደችባቸውን ክብር ሰጠቻቸው ማለት ነው።
ሰጠቻቸው ማለት። ስለዚህ አሁን ያንን ነው ለመጣስ እየተፈለገ ያለው። በቤተክርስቲያን እያየን ያለ ነው። ቤተክርስቲያኒቷ ተሰርታ ያለቀ ለማንም አልተመለሰችም። ለነ አርዮስ፣ ለነ መቅዶኒዎስ፣ ለነ ንስጥሮስ አልተመለሰችም። ሊቅ ነው፣ ጳጳስ ነው፣ ፓትርያርክ ነው አትልም። ከፍሬሙ የወጣ ከሆነ አለቀ። ከፍሬሙ ወጥቶ እንደፈለገ የመሆን የፕሮቴስታንቲዝም የካቶሊክ ጸባይ ነው። ኦርቶዶክሳዊነት ግን አለቀ። ተሰፍሮ ተቆጥሮ ይሰጣል። አንድና አንድ ሲደመር አንድ ነው የምትልም ኦርቶዶክስ። ሳይንስ ነው አንድና አንድ ሲደመር ሁለት ነው። ቤተክርስቲያን ግን ትሰጣለች። እዛ መከራከር የለም። አንድና አንድ ነው። እንዴት ሁለቱም አንድ ይሆናሉ ነው አለ ክርስቶስ ያለ። ባልና ሚስት በተጋቡ ጊዜ ስንት ነው የሚሆኑ? አንድ ወንድ አለ፣ አንድ ሴት አለ። ባልና ሚስት ሲሆኑ ሲጣመሩ ምን ይሆናሉ? አንድ ይሆናሉ ነው የተባለው። እንዴት ጌታ ተሳስቷል፣ ሶስት ነው ሁለት ነው ምናምን የለም፣ እንደዛ የለም። ታምነህ ትቀበላለህ። ይህ ትክክል እኮ አይደለም። ትክክል ያለበት ቦታ መሄድ ነው ያለበት። ስትፈልግ ሂንዱይዝም ሂድ፣ ስትፈልግ ቡዲዝም ሂድ፣ ስትፈልግ ጆራይዝም ሂድ። እዚህ የእሷን ቆብ ይዘህ አንድና አንድ ሁለት ነው ብላ አይ አንድና አንድ ነው ብላ አይ አንድና አንድ ሁለት ነው ብትል የሚሰማ የለም። አንድና አንድ ሁለት የሚባልበት ቦታ አለ። አዎ ደግሞ በስምምነት መስማማት ነው አይደል የሚያስፈልገው። አንድና አንድ ሶስት ማድረግ ይቻላል። አንድና አንድን ሶስት ነው። እኛ ከተስማማን በቃ አንድ ሲደመር አንድ ሶስት ነው ካለ ይሆናል። እዛ ተስማምቶ ሶስት ቁጥር ማድረግ ይቻላል። አራት ቁጥር ተስማምቶ የሚሰሩት ጋር መሄድ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሲደመር አንድ ነው ብላ የምታስተምረው ካለ ያንን ተቀብሎ መሄድ። አማፈንገጥ፣ የራስ ስሜት፣ የራስ ፍላጎት እኮ ብሎ የራስን ምኞት ማምጣት አይሰራም። ጾሙ እኮ እስከ 9 መሆን አልነበረበትም። ትሩጃ ያመጡ ግብጾቹ እኮ የጫኑብን ነው። እንትኑ እኮ እንደዚህ መሆን አልነበረበትም ምናምን። መነኩሴ እኮ እንደዚህ መሆን አልነበረበትም። እንደዚህ ቢፈቀድልን፣ አንድ ሴት ቢፈቀድልን ምናምን የለም። እንኳን የኦርቶዶክስ ቄስ የኦርቶዶክስ መነኩሴ የቡዳም መነኩሴ ሴት ጋር አይሄድም። እንትን የሚል ነገር የለም። ይህም በደንብ መታወቅ አለበት። ከዚህ ያፈነገጡ ሰዎች አሉ። እነዚህ አሁን ትምህርት የሚጎላቸው፣ ጤና የሚጎላቸው፣ ፖለቲካ ከኋላ የሚጋልባቸው ባለጊዜ ነን የሚሉ ሰዎች አይታችኋል። እና አቡነ ሳዊሮስ ባለፈው እና አቡነ ማናቸው ስማቸው ይጠፋብኛል። እና አቡነ ሳዊሮስ እነ አቡነ ዜና ማርቆስ እና አቡነ ናቸው እሳቸው። እነዚህ ሰዎች መጡና የሞኖክሴ ማዕት ሰብስበው ይዘው ሄዱና እዛ ጉራጌ እዚህ ምዕራብ ሸዋ ጋር እዛ ጋር ወሰዱና የሞኖክሴ ማዕት አንተ ና አንተ እንትና ቢሆንስ እንትና ማን ነው ሰው እዚህ ምዕራብ ሸዋ እንትና አንተ አሉና ቆባለ አዋሊ ይህን አድርግ ከዛ ተቀመጠ። ምን ሊሆን ነው? ጳጳስ ልናደርግ በቃ ረኳ እንጂ በቃ ሽመልስ አብዲሳ ጎዳጄ፣ አብይ አህመድ ጎዳጄ፣ ዳንኤል ክብረት ጎዳጄ ኮታ ሄደና ሰብስበው እነ አባ ምስማላብ የሚለውን ያንን እስላም ከድር የሚባለውን ልጅ ሳያጣሩ ተመልከቱ። ሳያጣሩ ና አሉትና ሄዱ። የልጅ አባት ነው። ሚስቱ ኤርትራዊት ናት፣ ግብፅ ነው ያለችው። እሱ ደግሞ ከድር ሁሴን ነው ስሙ። የአርሰናል ደጋፊ ነው። ይታገሱን ታውቁታለች። ይቴን ቆብ አድርገውለት የጅማ ጳጳስ ትሆናለህ ብለው እነ አህመዲን ጀበል እነ አቤል ማን ነው እነ ጀዋር መሐመድ እነ ምናምን ተሰብስበው አምጥተው ያንን ቆብ አደረጉበት። ራሱ እዚህ ላይ ሲያየው ልጁ ደንግጡ፣ በእውነት ይታገሱ በጣም ደንግጡ። በቃ የሚገባበት ጠፍቶ በቃ ለእናቱ ሁላ ደውሎ ሃርሜኮ ጳጳሲ ነጎደድ ይበር ጳጳሲ እንደዚህ ይዞ ጳጳሲ እያለ ማለት ይሄ በጣም ነውር ነው። ያንን ደግሞ እኔ በደንብ ይዤው ፋይሉን በደንብ ነው ያዝኩት። የኢቴን በደንብ ነው ያዝኩት። ኢቴ ጭሷን ሲደንሱላ ቪዲዮውን ምን በደንብ ይዤ አቡነ እስጢፋኖስን እንዳይሄዱ ከልክሏቸው እንደ ቀሲስ ታጋይ ልክ የሚያዝን እየመሰለ እነሱ ጅማ አባረዋቸው እሳቸውን። ከዛ እሱን ሊያስገቡት በጉልበት ወደ ጅማ
ሲሄዱ ያው ጅማ ዩኒቨርሲቲ ውስጥ ተሰብስበው እያለ ሌሊት 4 ሰዓት ላይ አሁን ልቀቀው ሲሉኝ አሁን ለቀቁት ማለት ጫፉ። ይሄ እስላም ነው የሚገባው ሲሜ ሁሴን ካዲር ነው ምናምን እያለ የሚጨርሰው ሴት አለ ምንትስ አለ ያለ ሲደንስ ያው ታስታውሱታላችሁ። እሱን አምጥቼ ለጠፍኩት። የፖሊስ ኮሚሽኑ እና ምናምን እየሮጡ መጣው ይሄ ዘመድኩን የለጠፈው ሰው ያንተና እንዴ ምንድነው ሲያየው እሱ ራሱ አያውቀው። ካዲር ሁሴን አንተ አዎ እስላም ሆነ ነው ታዲያ ጳጳስ ልትሆን የምትችለው? የዱሮ እኮ ነው ሲቀል አይቻልም። እንግዲህ ምዕራብ ሸዋዎቹ በጵጵስና ስም ያው በሃይማኖትም ዶሚኔት ማድረግ ስለፈለጉ ያደረጉት ነበር እና ያ አሁን ትክክል አይደለም። ስለዚህ ብዙዎች ደምተው ኦርቶዶክሳውያን ከስራ ተፈናቅለው ጥቁር ለብሰው በመትረየስ ተጨፍጭፈው ሻሸመኔ ላይ በቄሮ በእስላም ቄሮ አላሁ አክበር እያለ ቀጥቅጧቸው በመሰዊያው ፊት ፈሶ ደም የክርስቲያኖች ንብረት ወድሞ ቀኖና ቤተክርስቲያን ተከብሯል። ስርዓተ ቤተክርስቲያን ተከብሯል። እነዛ ሁሉ እነ ሁሴን ከድርም ቆባቸውን ምናቸው መርሳ አሁን ሁሴን ከድር እንትን ቆቡን አድርጎታል አሉ። የሚገርማቸው ጸበል ያጠምቃል፣ እዚህ ምዕራብ ሸዋ ጸበል ያጠምቃል አሉ። የአርሴናል ሲኖረው ከተማው ዲሽ አስገብቷል። እዛ ቁጭ ብሎ የአርሴናል ደጋፊ ነው እና ያያን ወይኑን ይጠጣል። ከዛ በቃ ቆቡን ግን አላወለቅም። ቆቢተና መንፈስ ቅዱስ ናከን አባ ሳዊሮሲ ሚዲከና ዜና ማርቆስ ሚዲከናከን መንፈስ ቅዱስ ይቱናከን ናምኔ ተኮነራም ፉጠቱ እያለ ማንም አይወስድብኝም፣ ይሄን ቆብ የሰጠኝ መንፈስ ቅዱስ ነው ብሎ ያን ያደርጋል። አርሴናል ያሸነፈ ቀን በደንብ ያጠምቃል አሉ። ብዙ የሚጠመቁ ሰዎች አሉ። አርሴናል ያላሸነፈ ቀን ግን በጧፍ እየቀጠቀጠ ሰውን ምዕራብ ሸዋ ላይ እንደዛ ነው አሉ። እና ይሄ ትክክል። ያ ሲስተካከል ደግሞ ትግሬዎቹ ጎፈሉ አይታችኋል። የትግሬ ጥጋብ ደግሞ የሚገርም ነው። እነሱ መሳሳት አልነበረባቸውም። ከሃይማኖትም ከምንም አንጻር እኛ የክርስቲያን ባለቤት ነን ከማለት አንጻር ትግሬዎቹ እንደዚህ መሆን አልነበረባቸው። ትግሬዎቹ ደግሞ ፎገሉ በሰረቀ ብርሃን እየተመሩ ከእንግሊዝ ሀገር ከሰባኪ ጋር አንድ ሴት ለሁለት የደፈረ ሰውዬ ትግራይ መወለዱ የማይታወቅ ከኤርትራ የመጣ አባ ሀሩን የሚባል በጣም ፍሬንድ እኮ በጣም ጓደኛዬ በእውነት እንግዲህ ብዙ ነገር ሲያወራኝ ብዙ ነገር መረጃ ያለኝ ሰው እና አሁን እንግሊዝ አይገባም እሱ። የእንግሊዝ መንግስት አሁን የትግራዩ ጳጳስ እንግሊዝ ቢገባ ቀጥታ ወደ እስር ቤት ነው የሚወስዱት። ምክንያቱም የአክሱም ልጅ ለሁለት ነው የደፈሩት፣ አንድ ሰባኪና አንድ እሱ። ሰባኪውም እንግሊዝ አይገባም፣ አሁን ጳጳሱም እዚህ አይገባም። እንደዚህ አይነት ወራዶች ተሰባሰቡና ደግሞ የትግራይን ኦርቶዶክስ ቤተክርስቲያን አፈር ከደቻ ያበሉት ማለት ነው። አፈር ከደቻ ነው። አሁን እናቶ ሰረቀ እኔ ዓለም ስሙን ስለማላቅ እንጂ አቶ ሰረቀ ነው። ደንበኛ ቲፒኤልኤፍ፣ ደንበኛ ካድሬ፣ ደንበኛ አጋንንት የሰፈረበት አቅሉ ራሱ ያስታውቃል። እንደዚህ ምናምን የጉሬዛ ጢም ይዞ ያንን የተከበረ ህዝብ ያንን የተከበረ ቤተክርስቲያን በታላቋ አክሱም ጽዮን ቤተክርስቲያን ውስጥ ይሄንን ነውር እርኩሰት ተዳፍሮ ጵጵስና ተችሯቸዋል አልኳቸው። ተችሯቸዋል። እንደው ስማችሁ እንዳይጠፋ ብለን አንድ ሁለቱን መነኮሳት ደግሞ ለምነን በሚገርም ሁኔታ ትገረማል። ለምነን ጳጳሱን ለምነን እነ አቡነ ጴጥሮስ ለነማ ደብዳቤ እንዲጻፍ አድርገን ከትግራይ ወጣቶች ጋር ከሰንበት ተማሪዎች ጋር ከካህናት ጋር ተነጋግረን ሁለቱ ግብረ ሰዶማውያን ናቸው። ይሄ ሁለቱ አባ ከሌና አባ ከሌ ግብረ ሰዶማውያን ናቸው። ውቅሮ ላይ ህፃናትን ደፍሮ ይኸው እናቶች አባቶች እያለቀሱ ነው። አሁን ይሄ ሰውዬ ጳጳስ ከሆነ ኧረ እባካችሁ እንደወረ ተብለው ኦኬ እነሱ በደንብ ስለታወቀባቸው ይቅሩ ተብለው ሁለቱ መነኮሳት በቃ ቀርተዋል ማለት ነው። የልጅ አባቶች ምኖች ፕሮግራሙ ነጭ ነጯን ስለሆነ እውነቱን ነው የምንነጋገረው።
ስለዚህ አሁን በትግራይ ላይ የነዚህ ከቀኑና ውጪ ከስርዓተ ቤተክርስቲያን ውጪ መጫን ምን አመጣባቸው? ለትግራይ ምን አመጣ? በረከት ረድኤት አመጣላቸው? ሰላም አመጣላቸው? የለም። ታላቋን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የቅዱስ ያሬድን መንበር፣ የአባ ሰላማን መንበር፣ ተክለ ሃይማኖትን መንበር፣ ቅዱሳን ያለፉበትን እና አቡነ አረጋዊ ተስዓቱ ቅዱሳን ያለፉበትን እና አቡነ ጴንጤሌዎን እና ቅዱስ ያሬድ ያለፉበትን ያን የመሰለ የኦርቶዶክስ መዲና የሆነ ስላቆሸሹ፣ ስላረከሱ፣ ስላግማሙት፣ ስላሸተቱት ዛሬ ትግራይ ትንጫጫለህ ገና እነግርሃለሁ። ገና ፓትርያርኩ ላይ በትግሬነታቸው እንኳን አላከበራችኋቸው። በትግሬነታቸው እስላሞቹን አስገብታችሁ፣ ጴንጤዎቹን አስገብታችሁ፣ ፓትርያርኩ ሲመጡ ግን በር ዘግታችሁ፣ ቤተክርስቲያን ዘግታችሁ፣ ኪዳን ገብተው እንዳያደርሱ፣ መሰዊያው ፊት ቆሞ ጸሎት እንዳያደርሱ በር ዘግታችሁባቸው። አማራ ቢሆኑ እንኳን እሺ፣ ያው ጽንፈኛ ጸረ አማራ የካድሬ ስብስብ ስለሆነ ያለው ማለት ነው። ተለቅመው የመጡት እንደምታዩት አቡነ ጎርጎሪዎስ፣ አቡነ ፊልጶስ፣ እኛኛው አቡነ ብትወዷቸው ናቸው። አቡነ ሳዊሮስ፣ ቅዱስ ፓትርያርኩን ብፁዕ ቅዱስ አቡነ ማትያስን በር ዘግታችሁባቸው እግዚአብሔር እንደመጣ ቁጠሩ። እግዚአብሔር መጥቶ እግዚአብሔርን አንቀበልም ብላችሁ በር ዘግታችሁ መለሳችሁ። ትግሬዎች ማለት አንመልስ፣ በር አንከፍትም ለፓትርያርኩ። በር ደግሞ ኢንተርቪው ስትሰጡ ሌላውን ሲኖዶሱን ነው እንጂ ፓትርያርካችንማ ብፁዕ ቅዱስ አቡነ ማትያስ ናቸው እና በቅዳሴም ሰዓት በእንተ ብፁዕ ብላችሁ ወቅዱስ ብላችሁ አባ ማትያስ ስላላችሁ ያው ትግሬ ስለሆኑ ማለት ነው። ነገር ግን ትግሬው ላይ ትግሬው ፓትርያርክ የትግራይ ተወላጁ ፓትርያርክ ላይ በር ዘግታችሁ እግዚአብሔር መጥቶ ምህረት ሊሰጣችሁ እግዚአብሔር መጥቶ እንደው እንነጋገር ይቅርታም ኮነ ይቅር የሚያባብል ነገር ይቅር እናድርግ ሲሉ እናንተ ጥምም ብላችሁ ፖለቲከኛ ሆናችሁ እናንተ ማርክሲስት ሌኒኒስት ሆናችሁ የመጣው እግዚአብሔር ላይ በር ስለዘጋችሁ እግዚአብሔር በሩን ዝግት። ጭንቀት፣ አሁን ትግራይ ላይ ጭንቀት፣ ረሃብ፣ ጭንቀት፣ ነዳጅ ጠፋ፣ ጭንቀት፣ አብይ አህመድ ደሞዝ ከለከለኝ፣ ጭንቀት፣ ስደተኛ እንደዚህ ሆነ፣ ጭንቀት። ሌላ ፕሮግራም ቢሆን ሌላ ለስለስ ያለ ነገር ነግራችሁ ነበር። ግን ይሄ ፕሮግራሙ ነጭዋን ስለሆነ በደንብ መስማት አለባችሁ። በደንብ ትግሬዎቹ በደንብ መስማት አለባችሁ። አሁን ለቲፒኤልኤፍ ትግሬ የሚያዝ ነው ፖለቲካውን ለማቻቻል የሚፈልግ ሰው ነው። እንደዛ አይደለም። ያጠፋ ልክ ኦሮሞ በሚሸለጥበት አማራው በሚሸለጥበት ትግሬው ሲያጠፋ እነሱ ምናምን ስለሆነ አጥፍቷል። ከህግ ውጪ ከቀኖና ቤተክርስቲያን ውጪ የጽዮንን አውደ ምሕረት አቆሽሿል። ለዚህ ቅጣታቸውን መቀበል አለባቸው። ኢትዮጵያ በትግራይ ምድር ተዋርዳለች። ታው ያለ የለም። ዳውን ኢትዮጵያ ብለዋል። ዳውን ይሆናሉ። የኢትዮጵያ ሰንደቅ ዓላማ በትግራይ ምድር አሁን ያለፈው ሳምንት ተጎትቷል። የቻይና የፓርቲ ባንዲራ ተውለብልቦ ራሳቸው የለጠፉበትን አምባሻ ራሳቸው የለጠፉበትን አምባሻ የኢትዮጵያን ሰንደቅ ዓላማ ጎትተዋል። እንደዚህ እንደምታዩት የትግሬ ጥጋበኛ ተው ያለ የለም። ሁሉም እያየ ነበር፣ በቪዲዮ እየቀረጸ ማለት ነው። ገና ደም እንባ ታለቅሳለህ። የኢትዮጵያ አምላክ ቀላል መስሏል። ጭንቀት አይለቅህም፣ ብትበላ አይጠጋም። እንደባን ድንቢጥ እንደሆንክ ትኖራለህ። ተቀበል። አምጣው ይሄንን ሰራቂ ሌባ ሰራቂ ማለት ሌባ ማለት ነው። የሰረቀ ይቀጥል። ትግራይ ህዝብ ሆይ ከዛሬ ጀምሮ ብያለሁ ደጋግሜ
ኢትዮጵያ የሚለውን ከአንደበትህ ትፋው። ጥፋት እቺ ለአንተ አትሆንም። ጥፋት እቺ ኤልዛቤል ናት። ኢትዮጵያ የምትባለው ለትግራይ ህዝብ ኤልዛቤል ናት። እቺ ኤልዛቤል ናት። እቺ ኤልዛቤል አብይ ማነው አልኳቸው? አክዓብ አብይ የሚመራት የአክዓብ አብይ ሚስት የሆነችው ኢትዮጵያ ላንተ ኤልዛቤል ናት። ጥፋት፣ እርግማት ወደኋላ እንዳትል። ከእንግዲህ ወዲህ ኢትዮጵያዊ ነኝ የሚል ትግራይ ካለ እሱ ራሱ የተረገመ የኤልዛቤል መንፈስ ያለበት ነው። ኖሞር ኢትዮጵያዊ ኖሞር። እኛም እንደዛው ነው የምንለው። ኖሞር መብራት ተከለከልን፣ ዱቄት ተከለከልን፣ የኢትዮጵያ ፌዴራል መንግስት ከለከለ። ብርክትዬ ምናምን ኖሞር የለም። አብይ አህመድን ያሳደግክ አንተ፣ አብይ አህመድን ወተት እያጠጣ ዘንዶ ሆኖ እንዲውጥ ያደረግክ አንተ አብይ አህመድ ኢትዮጵያ ምን አደረገች? ኢትዮጵያ ምን አደረገች? ከዛ የኢትዮጵያ ሊቀ ጳጳስ መሆን ትፈልጋለህ? አትችልም። በጀት ይለቀቅልን። የአማራ ገበሬ የገበረውን ግብር፣ የኦሮሞ ገበሬ የገበረውን ግብር፣ የወላይታ የአፋር የሲዳማ የገበረውን ግብር ለኢትዮጵያ እድገት፣ ለኢትዮጵያ ደሞዝ፣ ለኢትዮጵያን ደሞዝ፣ ለኢትዮጵያ ማምር የሰጠውን ብር ኢትዮጵያን እየረገምክ ልትበላ ድንጋይ ትበላለህ። ድንጋይ ትበላለህ። ድንጋይ እውነታው ይሄ። ኢትዮጵያን እየረገም ኢትዮጵያ ምድር ተቀምጠ የኢትዮጵያን ሰንደቅ ዓላማ እየጎተትክ ምን አለ ሮም ቢሆን ኖሮ ጣሊያን ምን አለ ያኔ ናምዲሳ ጋ እንዳደረጉት። ኢትዮጵያን ያዋረደ ይዋረዳል። ጻፉልኝ አንድ ጊዜ ሁላችሁ።